ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ የከበረ ይሁን። በዛሬው ዕለት ይዘንላችሁ የቀረብነው መጋቢት 13 ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ በማስፈር ቤተሰብ እንድትሆኑንና እንዲሁም እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የአርባሃራ ሰማይ ዕረፍት። መጋቢት 13 በዚች ቀን ልብጥያ በሚባል አገር የከበረው አርባሃራ ሰማይ በሰማዕትነት አረፉ። እኒህ ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወደዚህ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናንም ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያችም ሌሊት እኒህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር ይሆኑ ዘንድ እርስ በራሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጎላዎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። በአቅራቢያቸው የውሽባ ቤት ባጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከርሳቸውም አንዱ ፈራ። ከአዘግቱም አውጡኝ ብሎ ወጣ። ወደ ውሽባ ቤትም ገባ። ፈጥኖ ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትንም ከሰማይ ሲወርዱ በ39ኙ ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮቹ ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘቅት ወረደ። በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እኒህም ጎልማሶች ሰማዕታት በዚች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚህም በኋላ በእሳት ሥጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮችን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላው ውስጥ ልትጥለው ተሸክማው ሮጠች። ወታደሮችም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህም በኋላ በሦስተኛ ቀን ለስብጥያ አገር ኤጲስቆጶሳት ተገለጡለት። እንዲህም አሉት፣ ወደ እገሌ ወንዝ ሂድ፣ ሥጋችንንም ታገኛለህና አሸክመህ አምጣው። ኤጲስቆጶሱም ከካህናቱ ጋር በሌሊት ተነስቶ ወደ ወንዙ ሂዶ የቅዱሳንንም ሥጋቸው በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳ አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በአራቱ ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከሳቸውም ታላላቅ ድንቆች ተአምራትን ተገለጡ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። የመቃርስና የመቃርዮስ የስደታቸው መታሰቢያ። በዚህችም ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን፣ የእስክንድሪያውን፣ የመቃርዮስን የስደታቸውን መታሰቢያ ያከብራሉ። ይህም በሮም መንግሥት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትንና መከራን አመጣ። የረከሰ የማኒንና የካዲው አርዮስንም እምነት ስለሚከተል ነው። ለእስክንድሪያም ሉኪዮስን ሊቀ ጳጳሳት አድርጎ ሹሞ ሐዋርያው አትናቴዎስ አሳደደው። ይህም ከሃዲ ሉኪዮስ ታላቁን አባት አባ መቃሪን እስክንድሪያዊን አባት መቃርዮስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስወጣቸው።
ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩትም መለሱለት። በቅንነትና በትዕግስትም መከሩት፣ ገሰጹት እንጂ የአርዮስንም ሃይማኖት ብላሽነት፣ የባህሉንም አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያም ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድሪያም መርከብን የሚጠብቃቸውንም ወታደሮችን በእርሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ከዚችም ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆማቸው። ንጉሥም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱም ሰዎች አምላክ ነው ብለው እስኪያመልኩትና እስኪሰግዱለት ድረስ በሥራዩ አስቷቸው ነበር። አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይ ማሰቃያቸው። ጌታችንም ተገልጦ የሚያጸናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሥን ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስኪሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራ ሆይ እኛን ከእናንተ እናንተ ከእኛ ምን አላችሁ? ከሀገራችሁ ያሳደዳችሁኝ እያለ ተገለጠ። ይጮህም ጀመር። በንጉሥ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልወጡ ከልጅ ላይ አልወጣም ብሎ ጮኸ። ንጉሥና አብረውት ያሉ አደነቁ። ወደ ንጉሡም ቅዱሳኑን አመጧቸው። እኒህም ቅዱሳን መቃርስና ባልንጀራው ወደ ንጉሥ በደረሱ ጊዜ በንጉሡ ልጅ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሡና አብረውት ያሉትም ስለ ሥራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሥም ልጅ ያድኗት ዘንድ ለመኗቸው። እርሱም ንጉሥን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባህ ነበር አሉት። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑ ከንጉሥ ልጅ ላይ አስወጡት። ጋኔኑም በወጣ ጊዜ ስለ ክፉ ሥራቸው ንጉሡንና የዛችን ደሴት ሰዎች ዘለፋቸው። ንጉሡና በዚያ የተሰበሰቡት ይህንን አይተው በእኒህ ቅዱሳን አምላክ እናምናለን፣ ከእኒህ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናል እያሉ ጮኹ። የከበሩ አባቶቻችንም በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞችን ሁሉ ሰብስበው አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንትን ያደሩባቸውንም ሁሉንም አዳኗቸው። እንዲህም እያደረጉ እያስተማሯቸው ብዙ ቀን ኖሩ። ከዚህም በኋላ የሀገሩን ምኩራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሥም ስፍር ቁጥር የሌለው ወርቅና ብር፣ የሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎችን ሚዛን ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስን የእመቤታችን የቅድስት ድንግል ማርያምን ስዕል የሁለቱንም የመላእክት አለቆች የቅዱስ ሚካኤልና የቅዱስ ገብርኤልን ስዕል በውስጡ እንዲስሉ ደግሞ 12ቱ መንበሮችን ለመሠዊያ የሚፈለገውንም ሁሉ 12 ጽዋዎችና 12 ዕርፈ መስቀልም እያንዳንዱ 3 ልጥር የሆኑ 24 መስቀሎችን እንዲሰሩ ሦስቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የሕንፃዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባሕር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች አዘዟቸው። ከእስክንድሪያም በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንን አመጡ። ይህም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንም በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያም ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባሕር ላይ ባረከ። ባሕሩም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውሃ ላይ ተንሳፈው እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሡና የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ቅዱስ ዮሐንስና ቅዱሳን መላእክትም ውሃው በሚከበርበትና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ያን ጊዜም ከሽቱ ሁሉ መዓዛ የሚጣፍጥ ሽታ ሸተተ። በዚያን ጊዜ የከበሩ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸውም እነዚያ ዘገዩ። አባት መቃርስም ሰግዶ ሳለ ጌታችንን እንዲህ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነትህ ትድረሰኝ። የዚህች ታቦትና ንዋየ ቅዱሳት ቡራኬ በአምላካዊት እጅ እንዲሆን አለው።
ጌታም እሺ በጎ ብሎ ሜሮኑን ከአባ መቃሪ እጅ ተቀብሎ ታቦቱንና ነዋየ ቅዱሳቱን አከበረ። ከዚያም በኋላ አባት መቃርስን 3ቱን ደርብ ትባርክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለው። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራህ አብሮ ያገልግል። በመጀመሪያም የመካከለኛውን ደርብ በሥጋ በወለደችኝ በድንግል ማርያም ስም ለይተህ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደርብ በስምህ ለይተህ አክብር። በካዲ ሉኪዮስ እጅ ስለ ስሜ በዚች ደሴት ውስጥ ደምህን አፍስሰሃልና አለው። እኒህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙሩ ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመረ። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሠዊያው ላይ ይቀድስ ዘንድ አዘዘ። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ እዘዘው። ይህች ዕለት የከበረች ስምህ በዚች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ላንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደግኩህ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይበላል ያልሁት አለው። አባ መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድሪያው መቃሪዎስ ጋር ይራዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸው መልእክት አነበቡ። ሉቃስም የሐዋርያትን ሥራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳልም መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ የጌታችንን ክርስቶስን ሥጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ቅዱስ ሚካኤልና ቅዱስ ገብርኤልም መጡ። የመላእክት አንድነት ሁሉም በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውንና ደሙን አቀበሉ። ከቁርባኑ ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል በሚያነብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር። ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለእነዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔርም ፊት ሰገደ። አቤቱ በሲሐት ገዳም ወዳሉ መነኮሳት ልጆችህ ጊዜው ሲደርስ እመልስሃለሁ፣ ከዚህ ከሥጋህ ሳትለይ ያልከኝን አስብ። ይህ ካልሆነ መቃርስ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩህ መቃርስ ሆይ እኔ የልብህን ፍላጎት ሁሉ እፈጽምልሃለሁ፣ ግን ፓትርያርክ ትሾም ዘንድ ከልጆችህ የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅን፣ እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊ ቅዱስ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ድቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጸም በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉም የወንጌላዊ ቅዱስ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝብም እኒህን ቃላቶች ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስን ዓይነ ልቦናን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደሱ ተመልቶ አየ። የከበሩ ነቢያትና ሐዋርያትም በዚያ አሉ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃርስን የእስክንድሪያውን አባ መቃሪዎስን ጠራቸው። እንዲህም አላቸው፣ በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና። በራሴ እምላለሁ፣ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚፈጽመው የሚሰማው ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ ሰጠዋለሁ። ከበጎ ነገርም ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህም ዓለም በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታስቡትም መንግሥቴ ሊያስገቡት የምሕረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በአገር ውስጥ ይህ ዜናችሁ በሚነበብበት እኔ አድራለሁ። በረከቴና ሰላሜንም
እስከ ዓለም ፍጻሜ በውስጡ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው አባቴ ፊት በከበሩ መላእክቶቼ ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህም በኋላ ሕዝቡን ሁሉ ንጉሥንም ሰበሰቧቸው። ወደ አገራቸውም እንደሚመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ቢሆን ፈቀቅ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸውም። ሕዝቡም ሰምተው ደነገጡ፣ መሪር ልቅሶንም አለቀሱ። ቅዱሳን አባቶቻችንን ከእሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜም ከኪሩቤል ወገን የሆነ መልአክ መጣ። አውጥቶም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ እሁድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በራሳቸውም እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመለሳቸውና ስለ ተደረጉት ድንቆች ተአምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህን የሰሙ ሁሉ ሕዝብ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያች 8 ቀን ተቀመጡ። ከዚህም በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲያትም አደረሳቸው። አንዱ ኪሩብም ከአየር ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉት እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያ ጊዜ አባ ዮሐንስ ሐጺርና አባ ብሶ ያሉ። የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹንና እግሮቹን እየሳሙ መሪር እንባን አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምትገኙ ምዕመናን ሆይ በዘመናት ሁሉ በዓል እያደረጋችኋት በዚህች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ መታሰቢያ ለእኒህ ታጋዮች አባቶች ለመከራቸው መታሰቢያ እንዲሆን። እኒህም ታላቁ አባ መቃርስና ባልንጀራው የእስክንድርያ አባ መቃሪዎስ ናቸው። በዚች በመጋቢት ወር በ13ኛው ቀን ሉኪዮስ ከእስክንድርያ አስቀድሞ ወደ አወሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮብን ይኑር አሜን። ዕረፍቱ ለሊቀ ጳጳሳት አባ ዲዮናስዮስ። በዚህች ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራን መምህራቸው እስኪሆን ጥበብን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያው ቅዱስ ጳውሎስ መጽሐፍም አንድ ጥራዝ ይዛ ነበር። እርሱም እስኪ ስጭኝ ልየው አላት። እርሷም ሰጠችውና አነበባት። በውስጣም ልዩ የሆነ ቃልንና የሚያስደንቅ ዕውቀትን አገኘ። በምን ያህል ትሸጨዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ፣ ካገኘሽ ሂደሽ አምጭልኝ አላት። እርሷም ሂዳ ሌሎች 3 ጥራዞች አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎዶሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ፣ ብታገኙ ሂደሽ ፈልጊ አላት። እርሷም በአባቶቼ መጽሐፍት ውስጥ እኒህም ብቻ አገኘው፣ የሙሉውን የጳውሎስን መጽሐፍ ከፈለግ ወደዚያች ቤተ ክርስቲያን ሂደህ ጠይቅ አለችው። እርሱም ከቤተ ክርስቲያኒቱ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሂዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን በኢየሱስ ክርስቶስም አመነ። ከዚህም በኋላ ወደ ሊቀ ጳጳሳት አባ ድሜጥሮስ ዘንድ ሂዶ ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርትን ሁሉ አስተምሮ ከዚያች በኋላ ጠመቀው። አባ ድሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ ያደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ አገር ውስጥ በወንዶችም በሴቶችም ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስናውም ሥራ ላይ ሁሉ ሥልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናቱም ሁሉ ተስማምተው በእስክንድርያ ላይ ይህን አባት ዲዮናስዮስን ሊቀ ጵጵስና ሾሙት።
መንጋውን በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራና ሐዘን አገኘው። በዘመኑም ከሃዲው ዳኪዎስ ተነስቶ ክርስቲያንን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ምዕመናንን ሁሉ አሰቃያቸው። ከጳጳሳትና ከምዕመናንም ብዙዎች ሰማዕታትን ገደላቸው። ከፍርሃትና ከድንጋጤም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያው የሞቱ አሉ። የዚያም የዳኪዎስ ጭፍሮች ይህን አባት አግኝተው ያዙት፣ ለብዙ ጊዜ አሰሩት። ከዚህም በኋላ በአምላክ ፈቃድ ይህ ከሃዲ ጠፋ። በእርሱም ፈንታ ግርላዎስ ነገሰ። ከክርስቲያንም ልጆች መከራ ጸጥ አለ። በዘመኑም ሰላም ሆነ። ከዚህም በኋላ ግርላዎስ ሞተ። በእርሱ ፈንታም ዋርሊዮስ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶች ይህን አባት ይዘው አሰሩት። ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሥም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ንጉሥም ሰምቶ እጅግ ተቆጣ። ሊያስፈራራቸውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህም በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስላንተ ሰማሁ አለው። ቅዱሱም አባት መልሶ እኛ ጸሎታችንን፣ ምስጋናችንን፣ ቅዳሴያችንንም በቀንም በሌሊትም ቢሆን አንተውም። ከእርሱ ጋርም ወደ ሆኑ ወገኖቹ ዞር ብሎ ሂዱ፣ ቀድሱ፣ በሥጋ ከእናንተ የራቅሁ ብሆን በመንፈስ ከእናንተ ጋር ነኝና አላቸው። ንጉሥም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲው ንጉሥ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግሥቱንም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው፣ ከተሰደዱበትም መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳት ሁሉም ቤተ ክርስቲያናችሁን ክፈቱ፣ መብራቶቻችሁንም አብሩ፣ በእናንተ ላይ ምንም የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታና በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረብ አገር የመጡ ነፍስ ከሥጋ ጋር ትሞታለች፣ ከዚህም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእርሱ ላይም የኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮስንና የሰባልዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳት በአንድነት ተሰበሰቡ። ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ የሆነ ጥበብን፣ እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከት ከእኛ ጋር ለዘላለም ትኑር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 13 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ